የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቁ የሀገራችን ክፍሎች በመገኘት የተለያዩ የልማት ስራዎችን ጎብኝተዋል። ግብርና፣ የአፈር ጥበቃ፣ ከተማ ልማት፣ ኮንስትራክሽንና የመከላከያ አቅም ግንባታ ስራዎች ደግሞ በጠቅላይ ሚኒስትሩ ከተጎበኙ ዘርፎች መካከል ናቸው። በዚህ ወቅት መልእክት ያስተላለፉት ጠቅላይ ሚኒስትር ዶክተር አብይ አህመድ በምስራቁ የኢትዮጵያ ክፍል በተለያዩ ዘርፎች የተከናወኑ የልማት ስራዎች አበረታች ውጤት እየተገኘባቸው መሆኑን ገልጸዋል። አጠቃላይ በምስራቁ የሀገራችን ክፍል በግብርናው፣ በሌማት፣ በኢንዱስትሪ፣ በከተማ በኮንስትራክሽን አስደማሚ ስራዎች መሬት እየነኩና የዜጎችን ህይወት እየለወጡ መሆኑን ለማየት ችለናልና ጀነራል መኮንኖች አውረን ስላልነበር እናንተም እንኳን ደስ ያላችሁ አስደናቂ ስራ እየተሰራ ነው ያለው ለማለት ነው። መከላከያ የልማትና ብልጽግና አንዱ ምሰሶ ሆኖ እያገለገለ እንደሚገኝ ጠቆሙት ጠቅላይ ሚኒስትሩ ባለፉት ጥቂት ዓመታት ለዘርፉ በተሰጠው ትኩረት በርካታ ውጤቶች መገኘት ችለዋልም ብለዋል። በተለይም ከዚህ ቀደም ከውጭ ገቡ የነበሩ የመከላከያ መገልገያ ቁሶችን በሀገር ውስጥ የመተካት አቅም መፈጠሩ ማሳያ መሆኑን ተናግረዋል። መከላከያ የኢትዮጵያ የብልጽግና የልማት አንድ ወሳኝ ፒላር ሆኖ በምርምርና ስርጸት ብቻ ሳይሆን ክፍተት ባለብን በርካታ ቦታዎች ከፍተኛ የሆነ እነዚያን ድካሞች እጥረቶች የሚዘጋ ስራ እየሰራ የዛሬ 3 ዓመት 4 ዓመት የሀገር መከላከያ ሰራዊት ለግዳጅ የሚቀርብለትን ስንቅ ከውጭ እናስገባ ነበር። ዛሬ በበቂ በሚባል ደረጃ እስከ አጥላኮሽሮ የሚያመርት ኢንዱስትሪ አለ። የዛሬ 4-5 ዓመት መከላከያ ልብስ ሲቀይር ከቻይና ኢምፖርት እናደርግ ነበር። ዛሬ መከላከያ ልብሱን መስፋት ይችላል። የዛሬ 4 ዓመት 3 ዓመት ገደማ ለመከላከያ ጥይት ለማቅረብ ዩኤቪ ለማቅረብ ብዙ መከራ እናይ ነበር። ዛሬ በርካታ የግዢ ጥያቄ የሚቀርብለትን ኢንዱስትሪ በምርምርና ስርጸት በገዛ ልጆቹ መፍጠር ችሏል። ከዚያ ባሻገር በኮንስትራክሽን ዘርፍ በሆስፒታል በተደጋጋሚ ያስመረቅን ያላቸው ሆስፒታሎች ደረጃቸው ከፍ ያለ ለወታደሩ ብቻ ሳይሆን ለከባቢ ነዋሪም የሚያግዙ እንደዚህ ያሉ ውብ ካምፖች በራሱ ሙያተኞች እየገነባ መከላከያ እንደ ተቋም በሰው ኃይል ብቻ ሳይሆን በእውቀት በማድረግ አቅም በሀብት እያደገ እንዲመጣ ማድረግ ያስቻለ ስራ እየሰራችሁ ነው። መከላከያ ራሱን ማልማትና ገቢውን ማሳደግ መቻሉ አስፈላጊነቱ የጎላ ነው ያሉት ጠቅላይ ሚኒስትሩ በመከላከያ ላይ የተጀመረው የልማት ስራ በቀጣዮቹ ጊዜያት በተጠናከረ መልኩ ይቀጥላልም ብለዋል። ልማት የማያለማ ሰርቶ የማይሸጥ ገንብቶ የማይሸጥ አርሶ ራሱን የማያበላ ልብስ ሰፍቶ ራሱን የማያለብስ ወታደር ሀገር እየበላ የሚኖር ስለሚሆን ማልማትና ገንዘብ ማምጣት መቻላችሁ በእጅጉ አስፈላጊ ነው። መከላከያ ገና አልጀመርንም። ብዙ ኢንቨስት እናደርጋለን። አሜሪካ $1 ትሪሊየን ለመከላከያ ተመድባለች። አውሮፓ ሀገራት ከጂዲፒያቸው 5 እና ከዛ በላይ % ለመመደብ ያለውን ውይይት ታያላችሁ። ጠንካራ መከላከያ መገንባት ሀገር ለልጆች ማስረከብ ስለሆነ መከላከያ እየበላ የሚኖር ሳይሆን እያመረተ ልማት የሚያፋጥን እንዲሆን ሌብነት የሌለው የሚያስብ የሚመራመር የሚሰራ እንዲሆን ማድረግ ይኖርብናል እንጂ በመከላከያ ኢንዱስትሪ የሚሰሩ ስራዎችን ቸል ማለት ሀገርን ለጥቃት ማጋለጥ ስለሆነ የነበረው ጅማሮ የልማት ስራዎች በመንግስት በኩል የሚጠናከሩ ይሆናል። በመከላከያ በኩል ደግሞ ባሳያችሁን ልክ አዳዲስ ግንባታዎች፣ ልማቶች፣ ኢንዱስትሪዎች እየሰራችሁ ለሀገር ሀብትን የምታመጡ ተቋሙንም በጠንካራ መሰረት የምታኖሩ እንድትሆኑ አደራ ማለት ፈልጋለሁ። በምስራቁ የኢትዮጵያ ክፍል በግብርና በማዕድን በኢንዱስትሪ በቱሪዝም እንዲሁም በሌሎች ዘርፎች ተስፋ ሰጪ ጅምሮች በመኖራቸው እነዚህን አጋጣሚዎች ሰላምን በማስጠበቅና ፍቅርን በማደራጀት ቀጠናውን ማልማት እንደሚገባም ጠቅላይ ሚኒስትር ዶክተር አብይ አህመድ ገልጸዋል። ምስራቁ የሀገራችን ክፍል በግብርና በማይኒንግ በኢንዱስትሪ በቱሪዝም በጣም ተስፋ ሰጪ ጅማሮች አሉ። ከጥቂት ወራት በኋላም እንደዚሁ አዳዲስ ዜናዎች እንሰማለን። በተለይ ግራናይት ላይ ብረት ላይ በዚህ ቀጠና ያዩዋቸው ስራዎች ለሀገር እድገት በጣም ወሳኝ ስለሆኑ ከሌሎች ሀብቶች ጋር ተጨምረው ምስራቅ ኢትዮጵያ ከተቀየረ ምስራቅ ኢትዮጵያ ሰላም ከሆነ መላው ኢትዮጵያን
ለመደገፍ ለማልማት የሚያስችል አቅም ስላለው ሰላማችሁን እንድትጠብቁ ፍቅራችሁ እንዲጠበቅ በሰፈር በመንደር ከማሰብ በህብረት አንድ ሆናችሁ ምስራቅ ኢትዮጵያን እንድታለሙ አብራችሁ እንድትቆሙ የኢትዮጵያን ብልጽግና የምናረጋግጥበት አንዱ ምሰሶ እንድትሆኑ አደራ እያልኩ በሐረር በምስራቅ ሐረርጌ ዛሬ በድሬዳዋ ከተማ ለተደረገልን ደማቅ አቀባበልና ላሳያችሁን ፍቅር ከፍ ያለ ምስጋና እያቀረብኩ ቀሪው ጊዜ የሰላም የልማት የብልጽግና ወደፊት የመጓዝ ኢትዮጵያን የማስቀጠል እንዲሆን እመኛለሁ። እጅግ አድርጌ አመሰግናለሁ። ጠቅላይ ሚኒስትሩ ታሪካዊውን የሐረር ውትድርና አካዳሚ ልዩ ትኩረት በመስጠት ማልማት እንደሚገባም ጠቁመዋል።